እንደማትፈልጊው ተናገርሽ አይደል እንዴ? አዲስ ህይወት ሲጀምር በዚህ ልክ ነገሮችን ማበላሸት አለብሽ ብዬ አላስብም ነበር በሰዓቱ። ታዲያ ልታሰማውራት አያስፈልግም እኮ ትክክል ነው ብለሽ አስበሽ እስር ቤት አስገባሽው። ይሄ ተገቢ አይደለም ነው። እኔ አይደለሁም በደንብ እንድታስተው ይፈልጋለሁ። የከሰስኩትም እኔ አይደለሁም። ያኔ ክሱን አስችልት ነበር ማዳመጥ ከቻልሽ አዳምጪ። ሲቀጥል ደግሞ እኔ በእሷ እኔ ምን አገባኝ ምን ስልቸው ነው መልቀጠኝ ለምንድን ነው ነገር የምትነግረኝ አያገባኝም። ሲቀጥል ደግሞ አጥፍተህ ነበረ ያጠፋኸው ጥፋት ኦሬዲ ቅጣትን አግኝተሃል። ሲቀጥል ደግሞ አሁንም በማያገባን ነገር በማይመለከተን ነገር ውስጥ ሁሌ ስማችንን እንግዲህ በተደጋጋሚ ነግረሻለች ሩታም። ሲቀጥል በሩታ ክስ አብርሽ እንዳልታሰረ ትላንት ወንድሙም ኤፋም እያወራ ነበረ። አንቺ ምን ቤት ነሽ እንደ ኦርጎ ጥልቅ የሚያረግሽ? አንቺ በሰው ህይወት ስትገቢ ምንም አልመለሰለሽም ነበር። ዛሬ የራስሽ ህይወት ሲሆን በሰው ህይወት መግባት ምን እንደሆነ ተረዳሽው፣ ምን እንደሆነ አወቅሽው። አይሽ ያማል አይደል? በሰው ህይወት መግባት ምን አክል ህመም እንዳለው እያየሽ ነው አይደል? ገና ምንሽም ሳይነካ ማለት ነው። ገና ብዙ ነገር ሲነካ በደንብ ህመም ይሰማሻል። የዛኔ የሩታ ህመም ልትረጂው ትችያለሽ እንጂ ከመጀመሪያው በሰው ህይወት ጥልቅ ብለሽ የማይገባሽ እንደ ዝንብርቁ አንቺ ነሽ። በሰው ህይወት ልጥፍ ብለሽ እንደ አቃማት ያለቅሚያሽ አንቺ ነሽ። በሰው ህይወት መግባት ምን እንደሆነ ገና አላየሽው፣ ገና አልታወቀሽም። ገባሽ? አንቺ ትላንት በሷ ህይወት መጥተሽ ጥልቅ ብለሽ ስትገቢ ምንም አልመሰለሽም ነበረ። ገና ለገና ዛሬ ጫፍ ተነካ ብለሽ የሰው ህይወት መግባት ምን እንደሆነ ልትነግሪያት ነው ለሷ። ገና ምንሽም አልተነካም። ገና ብዙ ነገር ትሰራልሻለች ሩታ። ገና ደምን ባታለቅሻለሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ልዕልት ቤተሰቦች ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ልኝ ሰላም ናችሁ? አለሁላችሁ። መጥተና ላይክ ሼር ሰብ እያደረጋችሁ አብረታቱን ከጎን ሆኑ። እስከ መጨረሻው ቪዲዮ አብራችሁ ለመከታተል ሞክሩ። እስከ መጨረሻው ለማዳመጥ ሞክሩ። ሀሳብ አስተያየታችን እየሰጠንባቸው እንሄዳለን። ትክክል የሆኑም ትክክል ያልሆኑም እየተቸንም እውነት ነውም እያል አብረን እስከ መጨረሻው እንከታተላለን። እስኪ ነሳ ከሆነ ወይም ደግሞ ያላጠፋው ነገር አጥፍታለች ያልሰራነው ነገር ሰርተዋል ምናምን እያልክ ስማችንን ማንሳትን የማታቆም ከሆነ እኔ ምን ነገር ላቆመው አልችልም። ምክንያቱም ከዚህ በፊት የተደረገውና የተፈጠረው ነገር በቂ ነው። ዝም ስለ ምንም ነገር እኛ ላይ ስታደርግ እኔ ላይ ስታደርግ ዝም ስለ ዛሬ ላይ ያንን ዝም ታደርገዋለሁ ማለት አይደለም። ላደረከው ነገር በደንብ አድርጊ። እንግዲህ ሩታይ ትክክል ነሽ። ማንም ሲነካ ዝም ብሎ ማየት ፋራ ያስብላል። ገባሽ? ከዚህ በፊት ብዙ ነገሮች በችለተኝነት በዝምተኝነት ወይም በህዋነትሽ ስታልፊያቸው የነበረው ነገሮች አንቺን እስከዛሬ እየጎዱ ወይም ዋጋ እያስከፈሉሽ ያሉ እነዛ ነገሮች ናቸው። በህዋነትሽ ያሳለፍሻቸው ነገሮች ናቸው አሁን እየጎዱሽ ያሉ። ከዚህ በኋላ ደግሞ አትድረሽባቸው። ግን ሲደርሱብሽ መራመድ ያለብሽ እርምጃ መራመድ አለብሽ። ራስሽን በእንደዚህ ነገር ማስከበር አለብሽ። ገባሽ? የሆነ ለነሱ ማብራሪያ ምናምን አይጠበቅብሽም። በቃ አያረክሽ ትክክል ነው እንኳን ማረኩት ብለሽ ያታላደለ አንቺ ይሄ አንቺ እንኳን ብታሳስሪ ማለት ነው። አንቺ እንኳን አብርሽን ከሰሽ ብታሳስሪ ትክክለኛ ነገር ነው ያረክሽ። ትላንት ላወቃ ሴት ብሎ ነው አይደል አንቺን ሊያሳስር የነበር አልተሳካላትም እንጂ ትላንት ላገኛት ሴት ብሎ ነው አንቺ ላይ አፉ እየከፈተ ያለ ማለት የሚናገራቸው ንግግሮች አይደለም ልጅ አብሮ ኑሮ ልጅ የወለዱ ይቅርና ማይተዋወቁ ሰዎች አይነት አርግቶ ነው የሚናገራት ሄርሜላ ፊት። ገባችሁ? ላንቺ ደግሞ ክብር የሌለው ሰው ላንቺ ደግሞ አክብሮሽ የማያስከብርሽ ሰው አንቺም ክብር ልትሰጪው መስጠት አይጠበቅብሽም። ገባሽ? መሄድ ያለብሽን እርምጃ ሲነኩሽ መሄድ ነው። ማንንም ፈርተሽ ዝም ማለት የለብሽም። ራስሽን በራስሽ መንገድ ማስከበር አለብሽ። እኔ ያረገችው ትክክል ናት። ምንም ስህተት የለባትም። እንደውም ክሱ እሷ መተው አልነበረባትም። ገባችሁ? እሷ መተው አልነበረባትም፣ ማንሳት አልነበረባትም። እቺ ውሽሚ ደግሞ ዛሬ ተራሩጠሽ አስፈታሽው ነገ ሆነ ነገር ሲፈጠር እና ይልሻለን። ቆይ ገና ያንቺ ጉድ ገና አልወጣም። ብዙ ነገር ይዘሽ ትመጪያለሽ። አንቺ ገና ብዙ ጣጣ ያብርሽ ህይወት ላይ ገና ብዙ ነገር ገና አሁን አብርሽ ምንም አልተነካም። ከዚህ በላይ ብዙ ነገር ይደርስበታል በኤርሜላ ምክንያት። ኤርሜላ በጣም አደገኛ ሰው ናት። ትላንት እህትዮ ስትናገር የነበረ ነገር ሁለት ቃል ነው የተናገረችው ለጫት ቃሚው። እርግዝናዋ ነበር አለች።
ስጠፋ እርግዝናዋ አቅ ነበረ፣ ነገር ግን በምክንያት እንደጠፋች አላቅም ብላ መልሳ ደግሞ ቪዲዮ ልብ ብላችሁ ሂዱና አዳምጡት። ሁለት ቃል ነው የተናገረችው። ያወቅኩት ከእናንተ አንድ ቀን ቀደም ብዬ ነው ደግሞ አለችው መልሳ ማለት ነው። ከጠፋች በኋላ ስጠፋ እርግዝናዋ አቅ ነበር አለች። መልሳ ደግሞ ከእናንተ አንድ ቀን ቀደም ብዬ ነው ማቅ። ሁለታቸው የሚሰሩት ሴራ አለ፣ አብርሽ ላይ የሚያረጉት ነገር አለ። ጫታሙም ያውቃል ሚስጥሩ እንዳይወጣ ነው እሱ እንደማያቅ ነገር ሆኖ የኤርሜላ እህትን እየጠየቀ የነበረው። ገባችሁ? ምላሹን ሰጣለሁ። ይሄንን ደግሞ ጠንቅቀን ታውቁ ይገባል። ገባ? ምንም ነገር አድርካውን በኋላ ምንም ነገር እኔን የሚጎዳ ምንም ነገር እኔ ህይወት ውስጥ የሚደርስ ነገር አድርግ እጥፍ አድርጌ ምላሹን እሰጣለሁ። ይሄን ደግሞ ጠንቅቀን ታውቁ ይገባል። እሺ ሩታ፣ ምናልባት ቃላቶችሽንና ተግባሮችሽ ተመሳሳይ ሆኑ። በመጀመሪያ ደረጃ የምታወሪውን ነገር ተግብሪው። እንደማመጣ አንዴ ያሳያችሁ ነው እየተገበርኩት። ስለሱ አይደለም እያወራሁ ያለሁት። አንቺ እዚህ ጋር እሱ እንዳልከሰሽ ምናምን እንዳልከሰሽና ነገሮችን እኔ ያላደረኩትም የዳኒ ሀሳብ ነው ትያለሽ። በጎን ግን ያንቺ ቂምና በቀል አልጨረሽምና ያልጨረሽው የት ካለ ጨርሰናል እያለሽ ነው በግልጽ አማርኛ። በተጨርሱ ነው በግዴታ ይኖራል እንዴ? በግዴታ ይኖራል እንዴ? እንግዲህ ጠርተሽው ሩታ ኖሮ ባላልኩበት ሰሜን አታነሱም ነበር። እየነገርኩ ነው። ለምን ደሞ አዳምጣት እኮ ማዳመጥ ስላለበት አላዳምጣት አንቺ ብቻ ነው ልታወሪ ነው። አላዳምጥሽም። እንደማመጥ መሰለኝ። አንቺ ብቻ ልታወሪ ነው እንደምታሽው። ማውራት ያለባችሁን አውራችሁ እኔ መናገር ያለብኝን እነግራችኋለሁ እኮ። ተናገሪና ጨርሽ፣ ከዛ ትቀጥልልሽ እኮ። ደጋግሜ ነው የምነግርህ። ይኸውልህ ስሜን እስካነሳችሁ ድረስ ባልዋልኩበት ስሜን እስከጠራችሁ ድረስ እሷ እንደጠፋች እኔ ምንም ምክንያት እንዳልሆንኩኝ ፈጣሪ ይመስገን እውነቱን ፍርጥርጥ አድርጎ አውጥቶታል። ስሜን ስለጠፋሁት አንቺ ያለሽበት ባላጠፋሁት ነገር ስሜን እስካነሳችሁ ድረስ እኔም አለቃችሁ እጥፉን እያደረኩ ነው የምመልስላችሁ። ማነው እንደኔ ሩታ ያስደሰተችው? አልሰማትም አላዳምጣትም ስትል ማለት ነው። እንዴት እንዳስደሰተች እውነት ነው። እሷ ምን ስለሆነች ነው የምታዳምጣት? ምን ስለሆነች ታዳምጣታለች? ማዳመጥም ደግሞ የለባትም ሲጀመር ማለት ነው። እቺ እንደመጣላት አፏ የምትከፍት እንትን ማለት ነው። ሲቀጥል እንኳንም አሳሰረችው። አንቺ ምን አገባሽ? እንኳንም አሳሰረችው። ደግ አደረገች። ታዲያ አንቺ እነሱን አሳስረሽ እሱ እንዳይታሰር ነበር የፈለግሽው? ሲጀመር ፈልገሽ ያረግሽው ነገር ነው። በፍላጎትሽ የሆነልሽ ነገር ነው። አብርሽ ይሄ ውስጥ እንዲገባ ካልፈለግሽ ሳጠፊ ጠፍቻለሁ ብለሽ ለምን ተደበቅሽ? ወይስ በሌላ ሰው አርግዘሽ እስከምትመጪ ነው የተደበቅሽው? ያስመሰለብሽ እኮ እንደዛ ነው። ገባሽ? ይሄ ልጅ አልቀበልሽ አላለሽ፣ ምን አላለሽ፣ ምንም ያስደብቅሽ ነገር አልነበረም። አንቺ የሆነ ያቀርሽው ነገር ነበረ እና ሩታ ጋር ያስብሽው ነገር ነበረ። አልተሳካልሽም፣ አልሆነልሽም። ስለዚህ ትክክለኛው መልስ ያገኘሽ ይመስለኛል። ካልደረስሽባቸው እናንተ ካልደረሱ አትድረሱባት፣ አትደርስባቸው። በነገራችሁ ላይ ያለሷ ምንም ነገር መስራት ስለማይሆንላችሁ እናንተ ራሳችሁ ናችሁ ፈልጋችኋት የምትሄዱት ማለት ነው። በመቀጠል ደግሞ እሱ ነው እንጂ ቀድሞ ሄደባት እሱ አይደለችም። አሁንም ቢሆን የመጣችባት አንቺን ፍለጋ ሄደ። በዛ ባንቺ አሳቦ እሷን ለመበጥበጥ ነው ሄደ እንጂ እሷ ፈልጋው ደርሳበት አይደለም። አሁንም ቢሆን ለማንኛውም ለነበረን ቆይታ ይሄን ይመስላል። ላይክ ሼር ያደረጋችሁ አበረታቱኝ። ሀሳብ አስተያየታችሁ ደግሞ አስቀምጡልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።